መጽሐፍ ቅዱስ ማን የሰጠ? የአዲስ ኪዳን መጽሐፍት 27 ነው ብሎ የሰጠ ማን ነው? በማንም ይሁን እሱ እንትን አይለኝም፣ ግን መጽሐፍ ብቻ ሆኖ ኤግዛክት የሆነው ነገር ብቻ እጄ ላይ ስለደረሰ ማን የሰጠ? መጽሐፍ ቅዱስ የአዲስ ኪዳን መጽሐፍት 27 ናቸው ያለ ማን ነው? ስንተኛ ክፍለ ዘመን ላይ ነው ይሄን የወሰነችው ቤተክርስቲያን ራሱ? ቤተክርስቲያን በነገር ላይ እኔ እናንተ አሁን እንደ እንትን ምንድነው እሱ እንደ 27 ብሎ የሰጠ ማን ነው? እንደ ቸርች ፋዘርስ ብላችሁ እንትን ምትሉ እሱ 100 ቢሆንስ አንዴ እሺ አዳምጠኝ። ይኸውልህ መሆኑን እንዴት አወቀው? 100 ቢሆንስ ለምሳሌ ኦኬ እሱ ስለሱ እናመሰግናችኋለን። እናንተ ማለት በተለይ በኦርቶዶክስ በፕሮቴስታንት እንትን ስላላችሁ ስለ መጽሐፉ እናመሰግናችኋለን። ግን መጽሐፉን አልኖራችሁትም እና መጽሐፉን ሰጥተው ከነሱ ላሻሉት አላመኑበትም። የመጽሐፉን ሐሳብ አላመኑበትም። እግዚአብሔር እንዳንተ እንደማለም ሰው ገጥሞኛል። የኦጂዎች ትምህርት ከሆነ እውነተኛ ወንጌል አንደኛ፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ቤተክርስቲያን አልቆመችም። የክርስቶስ ኢየሱስ ቤተክርስቲያን አልቆመችም። ጌታችን ኢየሱስ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሏል። መንፈስ ቅዱስን ለቤተክርስቲያን ልኳል። ስለዚህ እውነተኛው ትምህርት መቀጠል አለበት። ሁሌም እያልኩ ያለሁት የዮሐንስ ጴንጤቆስጣልን የኦጄ ትምህርቶችን ኢየሱስ አብ ነው የሚለውን ትምህርት በታሪክ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ አውጥተህ አሳየኝ ነው የምልህ። ለምን እውነተኛው ትምህርት ከሆነ መቀጠል ስላለበት ግዴታ እኮ ክፈተው፣ መጀመሪያ ክፈተው። ለምን ትፈራለህ? ኦኬ ለምን ትፈራለህ? ቆይ አንዴሽ እንደዚህ ባይዘው አስተውሉ። እንደዚህ ትዕቢተኛ የሆኑ ሰዎችን ጋይስ እንዳመጣጣቸው ነው የምናስተናግደው እንጂ ከሰው ጋር ማለት እንትን ይላል። ቆይ አንዴ ይሄ ምንም ትዕቢት አይደለም። ቅድም ጥያቄ ስትጠየቅ መልስ አታድል እንዴ? እስታክ አድርገህ ከ15 ደቂቃ በኋላ የተመለስከው ሮስኪ ምንም እስታክ የሚባል ነገር የለም። ስማኝ መጀመሪያ አንዴ አዳምጥ። ቆይ ተረጋጋ። አሁን የሐዋርያቱ ወንጌል እውነተኛው ትምህርት ይሄ ትምህርት ከሆነ የኦጂዎች ትምህርት ከሆነ እውነተኛው ወንጌል አንደኛ፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ቤተክርስቲያን አልቆመችም። የክርስቶስ ኢየሱስ ቤተክርስቲያን አልቆመችም። ጌታችን ኢየሱስ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሏል። መንፈስ ቅዱስን ለቤተክርስቲያን ልኳል። ስለዚህ እውነተኛው ትምህርት መቀጠል አለበት። ሁሌም እያልኩ ያለሁት የዮሐንስ ጴንጤቆስጣልን የኦጄ ትምህርቶችን ኢየሱስ አብ ነው የሚለውን ትምህርት በታሪክ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ አውጥተህ አሳየኝ ነው የምልህ። ለምን እውነተኛው ትምህርት ከሆነ መቀጠል ስላለበት ግዴታ። ኦኬ እሺ። አሁን የክርስትናውን እንትን ስታይ በተለይ ከ63 እስከ 313 ባለው ክርስቲያኖች በትክክለኛ እንትን ማለት በመንግስት ላይሰንስ አግኝተው በነፃነት የሚንቀሳቀሱበት ጊዜ አልነበረም። ኢቭን ኢፍ መጽሐፍ ቅዱስ ራሱ ይሄውን ኦሪጂናል ማኑስክሪፕቱ የተገኘው በቁምራን ዋሻ ውስጥ እንትን ተሰባስቦ ነው እና ባይባከን ኢንተራክተር ስህተት እየተናገረ እኮ ነው። ቆይ አንዴ ቆይ ሲሶ መጨረሻ ላይ ያለውን እኮ አልሰማም እንዴ? መጽሐፍ ቅዱስ ኦሪጂናል ማኑስክሪፕቱ ምን ውስጥ ቁምራን ዋሻ ውስጥ ነው ያልከው? ያው ዶክመንቶቹ ነው እያልኩ ያሉት የተጻፉ ለምሳሌ የብሉይ መጽሐፍቶች ለምሳሌ እነ ኢሳይያስ ቁምራን ኬቭ ውስጥ የተገኙት እነማን ናቸው? እነ መጽሐፈ ሄኖክ ናቸው እንጂ እኮ ሌሎቹማ ማኑስክሪፕቶች በፊትም ነበሩ። የትኛው የብሉይ ኪዳን መጽሐፍ ነው ቁምራን ኬቭ ውስጥ የተገኙት? ኦሪጂናል መጽሐፍቶቹ ኦሪጂናል ተጽፈው የትኛው ኦሪጂናል መጽሐፍት ነው የምልህ? በፊት ያልነበረ ለምሳሌ ኢሳይያስ እሺ እሺ ፖይንት ብቻ አላስቀምጥልህ። በውሸት አትቅጠፍ። አይደለም አንተ እንትኑን ካላወቅህ ማጥናት ትችላለህ። እኔ አውቃለሁ። ይሄው ማስረጃው ታሳየኝ። እሺ አዳምጠኝ መጀመሪያ ፖይንቴን ላስቀምጥልህ። የኔን ፖይንት ስማኝ መጀመሪያ እና በተለያየ ሁኔታ መጽሐፍ ቅዱስ እንዳይጠፋ ሆኖ ያ ትክክለኛው መጽሐፍ ቅዱስ እጃችን ላይ ገብቷል። ስለዚህ ያ ትምህርት እጃችን ላይ አለ ማለት ታሪካዊ ነው። ጥያቄ እባክህ ስማኝ አይደለም የተሳሳተ ነገር ነው እያወራ ያለው። እየጠየቅኩ ያለው ከቅድም ጀምሮ አንዴ ስማ ዳዊት፣ አንዴ ቆይ አዳምጥ። እየጠየቅኩ ያለሁት አሁን ሌላ ነገር ውስጥ ገባ። የቁምራን ኬቭ ውስጥ የተገኙ ቅጂዎች ምናምን እዛ ውስጥ ገባ። ከዛ በፊትም ያ ነገር ሀፕን ከማድረጉ በፊትም ትንቢተ ኢሳይያስ መጽሐፉ ሙሉ ለሙሉ ነበረ ቤተክርስቲያን ውስጥ። ኢሳይያስ እያልክ አሁን ሌላ ነገር ውስጥ የማታውቀው ነገር ውስጥ አትግባ፣ የቀኖና ጉዳይ ውስጥ። የኔ ጥያቄ ቀላል ጥያቄ ነው። ዮሐንስ ጴንጤቆስጣል ወይ ደግሞ የኦንሊ ጂሰሶች ትምህርት የሐዋርያት ስብከት ከሆነ እውነተኛው ትምህርት ከሆነ በዘመናት ውስጥ መቀጠል አለበት። ኦኬ ያንን ትምህርት አሁን አንተ የምታምነውን ኢየሱስ አብ ነው የሚለውን ትምህርት አንደኛ ላይ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ አሳየኝ፣ አምስተኛ፣ ስድስተኛ ላይ አሳየኝ የቀጠለ መሆኑን ነው እያልኩ ያለው። ጥያቄው መልስ። ኦኬ አሁን አንተ ጥያቄ የሰዎችን እምነት ወይም ደግሞ ሰዎች ያንን ነገር በየዘመናቱ ላይ አምነውታል ወይስ አላመኑትም የሚለው ነው ያንተ ጥያቄ ማለት ነው። ኤግዛክትሊ ቤተክርስቲያን አምናለች አላመነችም የሚለው ያ። አዎ እሱ ደግሞ ስለሱ እኔ አይመለከተኝም። ለምን ነው የማይመለከተኝ? አዳምጠኝ። ሰዎች አዳምጠኝ። አይመለከተኝም ይላል አንዴ።
አዳምጠኝ መጀመሪያ። አይ ምንም አይመለከተኝም። አይመለከተኝም እኮ ስማኝ፣ መጀመሪያ ስማኝ። ሲሶ ቀጥል። በቃ አንዴ ቆይ ጋድዬ፣ ቆይ ሳትወጣ በፊት ቆይ። እኔ ቆይ እየጠየቅ ያለው ያኔ ክርስትና ከሐዋርያቱ ዘመን ጀምሮ የመጣ ነው ካልክ ይኸውልህ እንደዛ ብለህ ነው አክል የምታደርገው። መጀመሪያ ዳዊት የሐዋርያቱን እምነት ነው ያስኩት ብለህ ነው የምታምነው። ሲጀመር ስለ እምነት ራሱ ኦርቶዶክስ ትክክለኛ የሆነ አመለካከት አይደለም ያላት። ለምን ካልክ እምነትን የሚወራረስ ነገር አድርጋ ነው የምታስቀምጠው። እምነት የሚወራረስ ነገር ዳዊት ይኸውልህ አንተ የምታምነው እምነት ለምሳሌ ሐዋርያቱ የሚያምኑት እምነት ነው የምታምነው። ያ እሱንም ደግሞ ከመጽሐፍ ነው ያገኘሁት። ከመጽሐፍ በጣም ጥሩ። ይሄ እምነት ለምሳሌ በአንተና በሐዋርያቱ መካከል የስንት ሺህ ዓመት ልዩነት አለ? ኦልሞስት 2000 ዓመት ነው። ስለዚህ ይሄ እምነት ደግሞ በ2000 ዓመት ውስጥ ሳይጠፋ ሳይቀንስ ሙሉ ነው አንተ ጋር እኔ ጋር ደርሷል ብለህ ታምናለህ አይደል? ኤግዛክትሊ። በጣም ጥሩ። ስለዚህ ከሐዋርያቱ ዘመን ጀምሮ አንተ እስካለህበት ድረስ አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛው፣ አራተኛው፣ አምስተኛው ክፍለ ዘመን አሁን አንተ የምታምነውን ትምህርት ያስተማረች ቤተክርስቲያን ወይንም አንተ የምታስተምረውን ትምህርት ያስተማረች ቤተክርስቲያን ጥቀስ ነው እያለ ያለው። ኦኬ ይኸውልህ አሁን በየዘመናቱ ላይ ክርስትናውን ያራመዱ ሰዎች አሉ እና አሁን በዛ ዘመን ላይ አንተ የምትከተለው የሐዋርያቱ ትምህርት አልጠፋም ብለህ ነው የምታምነው። ያ ትምህርት ላለመጥፋቱ መጽሐፍ ቅዱስ መኖሩ ብቻ በቂ ነው። ለእንዴት እኔ እኮ ሲስ እኮ ቅድም አይመለከተኝም ብለዋል እኮ ሲስ። አሁን እኮ አንተ አይመለከተኝም ያልኩ ስለ ሰዎች እምነት ነው ያልኩ። ይኸውልህ ትምህርቱ ግን አዳምጠኝ። ቆይ ሲስ እኔ አንዴ ላውራው። መጽሐፍ ቅዱስ ማን የሰጠ? የአዲስ ኪዳን መጽሐፍት 27 ነው ብሎ የሰጠ ማን ነው? በማንም ይሁን እሱ እንትን አይለኝም፣ ግን መጽሐፍ ብቻ ሆኖ ኤግዛክት የሆነው ነገር ብቻ እጄ ላይ ስለደረሰ ማን የሰጠ? መጽሐፍ ቅዱስ የአዲስ ኪዳን መጽሐፍት 27 ናቸው ያለ ማን ነው? ስንተኛ ክፍለ ዘመን ላይ ነው ይሄን የወሰነችው ቤተክርስቲያን? ራሱ ቤተክርስቲያን በነገር ላይ እኔ እናንተ አሁን እንደ እንትን ምንድነው እሱ እንደ 27 ብሎ የሰጠ ማን ነው ወዳጅ? እንደ ቸርች ፋዘርስ ብላችሁ እንትን መጽሐፍ ቅዱሱ 100 ቢሆንስ አንዴ እሺ አዳምጠኝ። መሆኑ እንዴት አወቀው? 100 ቢሆንስ ለምሳሌ ኦኬ እሱ ስለሱ እናመሰግናችኋለን። እናንተ ማለት በተለይ በኦርቶዶክስ በፕሮቴስታንት እንትን ስላላችሁ ስለ መጽሐፉ እናመሰግናችኋለን። ግን መጽሐፉን አልኖራችሁትም እና መጽሐፉን ሰጥተው ከነሱ ላሻዱት አላመኑበትም። የመጽሐፉን ሐሳብ አላመኑበትም። እግዚአብሔር እንዳንተ እንደዛለም ሰው ገጥሞኛል። ስለ መጽሐፍ ለመጀመሪያ ክሬዲት ያሰጣል። በእውነት ስለ መጽሐፍ እናመሰግናለን። ይመሽ ጌታ ዘማ አይ አስበዋል ሲስ መጽሐፉን እውነተኛውን መጽሐፍ ይሄን ያለው ብሎ ቤተክርስቲያን ሰታ፣ ግን አይ እምነቱ ይብራብኝ ስትል እምነቱን ትቼዋለሁ መጽሐፉን ግን ያዘው። አይ እኔ እኮ ለዛ ነው። እሺ ኦጂዎች ያስቁኛል ትንሽ። እሺ ቀጥል ሲስ። እና ወንድማችን ከቻልክ ከዚህ እምነት አምልጥ፣ እነሱ ይሻላል። በታሪክ ውስጥ የሌለ በታሪክ ውስጥ ሊመልሱት ማይችሉ ጥያቄ እኮ ነው። እኔ ተደጋጋሚ በእኔ ቤት ራሱ ያዲን ራሱ ጠይቄዋለሁ እኮ አንድ ለአንድ በታሪካዊ ክርስትና ሂደት ውስጥ ከመጣን አንድ እስቲ የቤተ ክርስቲያን አባት የሚባል ሰው ጥቀሱ እንኳን ስለው ሊጠቅስልኝ አልቻለም። እና ይህን ጥያቄ ብትመልሰው ደስ ይለኛል። ተደወለበት መሰለኝ ሲሶ ባይ ዘ ዌይ ይሄ ሐዋርያዊ ቅብብሎስ የሚባለው አፖስቶሊክ ሰክሴሽን ጥቅሙን አየህ አይደል? የትኛውንም እምነት ነው ባይ ዘ ዌይ ጋማ ብሎ የሚይዘው ምንድነው? ካሜራውን አስሪ ወደፊት ወደኋላ የምታደርገው ዘማ ትናንት የበላው ቶፉ አልተመቸም መሰለኝ። ኧረ ጌታ አንተ እዴ በጣም አዋጭ እኮ ነው እኮ ቶፉ። በቃ እንዴ ዛሬ ራሱ ሊድ እንደ እያልኩ ነው። እየሄድክ ወዳጄ እየሄድክ ኧረ ወንድማችን ዳዊት ተመለስ እና እናውራ እስኪ። ወደ እውነቱ ተጨመሩ ብለህንማ ዝም አንልም። እስኪ እውነቱን ትነግረናለህ። እስቲ ሳሪቾ ከታች እስቲ ነበርች። እስቲ ሳሪቾ እስቲ ነይ
ቅድም ከኦርቶዶክስ ነው ወደ ሄድኩት እያለች ነበር። ሳሪ ልኬልሻለሁ። እስቲ እሺ ዴቭ ኪንግ ዌልካም። አንድ ቁጥር ስጽፍ ነበር ተደጋጋሚ። ሲሶ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? ሳራ ሁሉ ሰላም እግዚአብሔር ይመስገን። ማን ነው? የኦጂ እምነት ተከታይ ነህ አንተ? አይደለሁም፣ እኔ ፕሮቴስታንት ነኝ። ታዲያ አንድ ቁጥር የምጽፈው ኦጂዎቹን ለማገዝ ነው ወይስ አባቴ እንጃ አልገባኝም። ወይስ ፕሮቴስታንቱ ላይ ጥያቄ አለ? ዴቭ ኧረ የለኝም። ጉድ እኮ ነው። እሺ ሳሪዬ፣ ሳሪቾ እሺ፣ ኮሜንት ላይ ስትጽፊ ነበረ። አሁን የጋዲሳን ጥያቄ ልትመልሺ ትችያለሽ? እስቲ እኔ እኮ ከዚህ በፊትም እኮ አውርቻለሁ እዚህ ቤት። እሺ መጽሐፉን ማን ነው የሰጣችሁ በማለት የምናምነውን እምነት ማስቀየር አይቻልም። መጽሐፉን ማንም ይስጥ ማንም ሰውን መጽሐፋቸውን ለምሳሌ መጽሐፍ ቅዱሱ ትክክል አይደለም ብዬ ባምን መጽሐፍ ቅዱሱን ልክዶ እችላለሁ እንጂ ስላሴ ትክክል ነው ማለት አልችልም። ገባ? ያ ትክክል አያደርገውም። ገብቷል? ስለዚህ ለምሳሌ መጽሐፉ አሁን እኛ የሚያዋጣን መጽሐፉ በእጃችን ላይ አለ። እኩል ሁላችንም እጅ መጽሐፉ ላይ ያለውን በትክክል ተቀብለናል ወይ ነው ምለውም ብለናል ወይ ነው። ኦኬ ይሄ መጽሐፍ የሰጣችሁ ማን ነው? አሁን 66ቱ መጽሐፍ የሰጠቻችሁ ማን ነው? ማን ነው የሰጣችሁ? ማንም አልሰጠኝም። እኔ ገዝቼ ነው። እሱማ ግን ከየት ነው የመጣው? ገዝቼ ነው የሚለው ሳይሆን የትዕቢት መልስ ሳይሆን አይደለም። አይ ገዝቼ ነው እኮ ገዝቼ ነው። ሲሶ አታስጨንቃት። በቃ ገዝቼ ነው ካለችው በቃ አታስጨንቃት። ስለ ቀኖና የምሬን እኮ ነው። አሁን ጋዴ እኔ አይደለም ስለ ቀኖና ምናምን ሳይሆን አሁን መጽሐፉ ላይ የተጻፈውና መጽሐፉ ማን ያመጣ ምለው ትምህርቱን ማስቀየር ይችላል። ገበያ ላይ ይሸጣል እኮ። ለምን ቁርአንም አገዥም? ቁርአንም እኮ ገበያ ላይ ይሸጣል እኮ። አዎ ይሸጣል አለኝ እሱ እኮ። ቁርአን ገዝተሽ ለምን በቁርአን አታምኝም ታዲያ? አይ ከቁርአኑ መጽሐፍ ቅዱስ ነው እውነተኛ መጽሐፍ ብዬ አምኜ መጽሐፍ ቅዱስን የተቀበልኩት። እውነተኛ መሆኑን ማን ነገረሽ ነው? መጽሐፍ ቅዱስ ከቁርአን የተሻለ እውነተኛ መሆኑን ማን ነገረሽ? ቁርአንም ገበያ ላይ መጽሐፉ ስለራሱ ይናገራል። መጽሐፉ ስለራሱ ይናገራል። መጽሐፉ የምናገረውን ነገር ደግሞ በተግባር ደግሞ የምታየው ነገር ነው። ምክንያቱም እግዚአብሔር መንፈስ ነው፣ ለሚያምኑት መንፈሱን የሚሰጥ ነው። ስለዚህ በመንፈሱ ደግሞ እግዚአብሔር ማንነቱ የሚገልጽ ነው። ዝም ያለ ጉዞ አይደለም እኮ እግዚአብሔር። ሲሶ ወይ ሳራ ፈቃደኛ ከሆነች አንድ ጥያቄ ልጠይቃት። ሳሪቾ አንድ ጥያቄ ልጠይቅሽ ፈቃደኛ ከሆነች መጽሐፍ ቅዱስ ላይ ምንድነው ካወኩኝ? እሺ ማቆኩ እሺ ሲሶ እስቲ አንዴ በትልቁ አድርገኝ ብሮ እስኪ አንዴ። እሺ ፓፓ እሺ ይታይሻል? ሳሪቾ ጥቅሱ ትንሽ ብዥላል እንጂ ይታያል። እስቲ አንብቡ አንተ። እሺ ዮሐንስ ወንጌል ምዕራፍ 8 ላይ ነውና ሲሶ ሚዩት አድርገው እስቲ አንዴ። ይቅርታ ብሮስኪ ያስተጋባል። ይቅርታ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ ጌታችን ኢየሱስ ይላል የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርዴ እውነት ነው ይላል።
የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ይላል። ምን አለ? የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ይላል። ይሰማል ታዲያ? ይሰማኛል። እናንተ ኢየሱስ አብ ነው አይደል እምነትሽ? ምንድነው ጥያቄ ከዚህ ላይ? ኢየሱስና አብ ሁለት የተለያዩ አካላት ናቸው አይደሉም? አይ መጽሐፍ ቅዱስ ሲናገር ሁለት የተለያዩ ናቸው ሳይሆን እኔና አብ አንድ ነን ይላል ኢየሱስ። ይሄው እዚህ ጋር እሱን ቆይ የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ አይደለ ስለ ራሴ የምመሰክር እኔ ነኝ የላከኝም አብ ስለ እኔ ይመሰክራል ብሎ ሁለቱን አካላት ነው አይደል እዚህ ጋር እያስቀመጠ ያለው? አይ ሁለት አካላት ናቸው አይልም። መጀመሪያ እነዛ ለሰዎቹ ምን አላቸው? በሕጋችሁ አላቸው። ስለዚህ ሰዎቹ ሕግ አላቸው ማለት ነው አይደለም? የሁለት ሰዎች ቆይ ሳሪቹ አንዴ ስም የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ የሁለት ሰዎች ምስክርነት አለ። ከዛ በኋላ ስለ ራሴ የምመሰክር እኔ ነኝ አለ። አንድ ምስክርነት የላከኝም አብ ስለ እኔ ይመሰክራል። ሁለት ምስክርነት አይደል? በመጀመሪያ ቁጥር 16 ስላለው ልብ ብላ አንብበሃል ጋዲ? እሱን እኮ ነው የላከኝ አብ ከኔ ጋር ነው የሚለው። ምን እኮ ከኔ ጋር ነው ስል የላከኝ አብ ከኔ ጋር ነው እንጂ የሚለው ሲጀመር እኔ አብ ነኝ አይልም እኮ እዚህ ጋር የላከኝ አብ ከኔ ጋር ነው የሚለው አይልም። አይ እኮ እኔ አብ ነኝ ቢላል ሳይሆን የላከኝ አብ ከኔ ጋር ነው ስል ካጠገቡ ነው። የቱ ጋር ያለው? እኔ ብቻዬን አይደለሁም በፈርድ ብሎ የሚናገረው እሱም ብቻውን እንዳይሆን ያደረገው አቤቱ ጋር ሆኖ ነው። ታዲያ ብቻዬን አይደለሁም ሲል እኮ ሌላ ሰፋሪ አካል እንደሆነ እኮ የሚያሳዩ ሳሪቹ ያንቺን እምነት እኮ ነው የሚመታብሽ ራሱ ይሄ ክፍል ራሱ እኮ የምታው ምን ችግር የለውም። እኔ መጽሐፉ አይደል እያለ ያለው የምመታው ከሆነ የምታውና እሱን እኮ ኢየሱስ አብ ነው የላከኝ አብ ቆይ ጥያቄውን ሽፍት አታድርጊ መጀመሪያ ቆይ አሁን አቤት ነው ሳይሆን ጥያቄው የላከኝ አብ ከኔ ጋር ነው አለ። ከዛ በኋላ ብቻዬን አይደለሁም አለና የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለና የሁለት ሰዎች ምስክርነት ስንት ምስክር አለሽ? ስለ ኢየሱስ ማን ናቸው የመሰከሩት? ገዛ ይናገራል መጽሐፉ ራሱ። ከዛ ላይ ግን መጀመሪያ ስንት ምስክር ነው ኢየሱስ እሱን ከማለቱ በፊት ቆይ አንዴ ሳሪቾ የጠየኩሽን ጠይቂኝና ከዛ እኔ ደግሞ እንድጠይቂኝ ፈቅድልሻለሁ። ስንት ምስክሮች ናቸው ያሉት? ስለ ኢየሱስ ማን ናቸው የመሰከሩት? እኮ አነበብኩ ጋር ያነበብኩ እንኳ ማንና ማን ናቸው? ስንት ናቸው? እሺ ንገሪኛ መልሽልኝ። የላከኛው ስለኔ ይመሰክራል አላለ? እሱን እኮ ነው። ስንት ምስክሮች ናቸው ስለ ኢየሱስ የመሰከሩት? ሳሪቾ ቀላል ጥያቄ እኮ አሁን ይኸውልህ ደቅናችሁ ነው እንዲያጠመቆቻችሁ ሰዎቹን ሳሪቾ ግልጽ ጥያቄ እኮ ነው። አይ መልሰው ስክሪኑ ላይ ይሄው እኔ አይ ደብዙ ስለሆነ ነው ስልክ እንትን ስላለም ነው የዘጋሁት። የኔ ጥያቄ እስቲ ክፈተውና ጋዲሳ ክፈተውና ቀጣይ ያለውንም ይሄ መስካሪ ተባለውንም ዳዊት ስትመጣ አይ መልሰው ቆይ አንዴ ተረጋጉ። ቆይ አንዴ ተራ በተራ ነው የምታወሩት። እሺ ዳዊት መቀጠል የምትፈልግ ከሆነ ስለ ኢየሱስ ስንት አካላት ናቸው የመሰከሩት? ክፈተው መጀመሪያ እንትኑን ክፈተው፣ ስክሪን ላይ ክፈተው ያወጣውን ጥቅስ ማለት ነው። ወዳጄ ጥቅሱን እንኳን አነበብኩልህ። እሺ ድጋሚ ልፈተው እኮ ክፈተው መጀመሪያ ክፈተው። ለምን ትፈራለህ? ኦኬ ለምን ትፈራለህ? ቆይ አንዴሽ እንደዚህ ባይዘው አስተውሉ። እንደዚህ ትዕቢተኛ የሆኑ ሰዎችን ጋይስ እንዳመጣጣቸው ነው የምናስተናግደው እንጂ ከሰው ጋር እንትን ማለት እንትን ይላል። ቆይ አንዴ ይሄ ምንም ትዕቢት አይደለም። ቀደም ጥያቄ ስትጠየቅ መልስ አታድል እንዴ እስታክ አድርገህ ከ15 ደቂቃ በኋላ የተመለስከው ብሮስኪ? ምንም እስታክ የሚባል ነገር የለም። እሺ አሁን ጥያቄን ስማ። የምትመልስ ከሆነ ጥያቄው ላይ ትኩረት አድርግ። ኦኬ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም እና እኔ በፍርድ ፍርዴ እውነት ነው አለ። የሁለት ሰዎች ቆይ አይደለማ ቆይ ጥያቄውን ልጠይቅ። እኔ እኮ ነኝ እየጠየቅኩ ያለው። መጀመሪያ የመጽሐፉ የክፍሉን ሐሳብ ይዘህ ከሆነ የምትጠይቀኝ በጣም ደስ እያለኝ እመልስልሃለሁ። ቤቱ ምን አለው መሰለህ፣ ሰውየው ጥያቄውን ያቀርባል። ጥያቄውን ልክ ሲጨርስ አንተ መልስን ታቀርባለህ ነው። ኦኬ እሺ፣ ከዛ ደግሞ አንተም ትጠይቃለህ ማለት ነው። ችግር የለም። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ይላል። ስለ ኢየሱስ የመሰከሩት ማን ናቸው? ዳዊት ኦኬ ጠይቀኸኛል፣ አሁን ትሰማኛለህ ማለት ነው። እስኪ ያንተን ትንተና ለምን ሰማለሁ? ባኪን ፎርዝ ሆነ ለምን ትጠይቀኛለህ ታዲያ?
ማሰማ ከሆነ ለምን ማንና ማን ናቸው ስለ ኢየሱስ የመሰከሩት? እኮ ማሰማ ከሆነ ለምን ትጠይቃለህ? እሱ ነው ማንና ማን ናቸው የጠየኩ እኮ ነው። ጥያቄው መልስ። ማንና ማን ናቸው ስለ ኢየሱስ የመሰከሩት? ኦኬ እሺ። እንዲህ በሰው ህግ አሁን ሰው አንድ ዳኛ ፊት ቢቀርብ እሱ ራሱ ባለቤቱ እንደ መስካሪ ተደርጎ እንትን አይባልም፣ አይቆጠርም። መስካሪ ተብሎ የሚታሰበው ሌላ ወገን ነው። ግን እዚህ ጋር ስለ ዳኛ ስለ ህግ አላወራው። እግዚአብሔር ቆይ ዳዊት ይወለ በእግዚአብሔር አረ ጥያቄው መልስ። ክፍሉ ራሱ ይወለ ክፍሉ አሁን ይወለ ሌላ አይደለም። አሁን ስለ ኢየሱስ ማንና ማን ነው የመሰከሩት? ወይ ራሱ ኢየሱስ ብቻ ነው መልስ፣ ከዛ ታብራራለህ ወይ አይደለም? ኦኬ ይኸውልህ እኔ መሰክራለሁ አብም ስለኔ ይመሰክራል አለ። ይሄ ምንም እንትን የለውም። አብን ይኸውልህ በነገራችን ላይ እኛ ማን ነው እሱ አምላክ ያለክ? ማን ነው አምላክ ያለክ? ሲጀመር አዳምጠኝ። እሺ አዳምጠኝ። አብና ወልድ መሰከረ ሲባል ሁለት አካላት መሰከሩ ማለት አይደለም። ይሄው የሁለት ሰዎች ምስክርነት ብሎ ነው ጌታ የተናገረው ወዳጄ። ያ ታዲያ ሁለት አሁን እሺ ጥሩ እንትን አንስታል። ሁለት ሰዎች ሲባል አንደኛ አሁን አስ ሂውመን የምናስበው ሁለት ሰዎች ስናስብ 2% ነው የምናስበው፣ ስለ ሁለት ስናስብ ማለት ነው። ነገር ግን ስለ አብና ወልድ ቆይ አዳምጠኝ እባክህ። ስለ አብና ወልድ ስናስብ አብና ወልድን ስለ 2% እያሰብን አይደለም። ስለ ሰው ሲሆን ሐሳብ አይደለም ጌታ ስለተናገረው ነገርኝ ወዳጄ። አንተን ሐሳብ ተውና እኮ ይኸውልህ ስለ ሰው ሲሆን ለ2% ይውላል። ስለ አብና ወልድ ግን ጌታ በተናገረው መልስ ጌታ መጣው መጽሐፍ ቅዱስ አብና ወልድን 2% አድርጎ ስለማያስቀምጥ ማለት ነው። አሁን ፐርሰኑ አይደለም እኮ ዴባው ፐርሰኑ አይደለም። አሁን የፐርሰን ነው የሚለውን ዴፊኒሽን እንመለሳለን። አሁን የሁለት ሰዎች ምስክር ብሎ ተናገረና ወርዶ እኮ እኔ ብሎ አብ ብሎ አስቀመጠ። ስለዚህ ስለ ኢየሱስ እኮ የሁለት አካላት አይልማ ሲሶዬ፣ ይኸውልህ የሁለት አካላት ሳይሆን የሚለው የሁለት ሰዎች ይላል። ስለ ኢየሱስ እዚህ ጋር ማንና ማን ነው የመሰከረው? ኦኬ ያው ሲሶ አሁን ሁለት ሰዎች ሲባል እኛ እኩል ይሆናል ሁለት አካላት፣ አብና ወልድ እኩል ይሆናል ሁለት አካላት የሚባል ነገር የለም። ሁለት ሰዎች ስናስብ እንደ ሰው ሁለት አካላትን ነው የምናስበው። ከክርስቶስና ከወልድና ከአብ አንፃር ግን ሁለት አካላትን እያሰብን አይደለም። አብና ወልድ ሁለት አካላት ስላይደለም። አሁን ሲሶ ችግሩ ምን መሰለህ? ትርጉም ከኪስ እየሆነ ነው። መጽሐፍ ቅዱስ ላይ የሌለ ሽታ ነው ልጁ እያወራ ያለውና ማን ያለው ነው ዳዊት። አንተ ለምሳሌ ይሄ ክፍል ሲተረጎም ይሄ ክፍል እንዲህ ብሎ ነው መተርጎም ያለ። ለምሳሌ ከቤተ ክርስቲያን ታሪክ ውስጥ ጋዲስ አንተ በፈታኩ አይደለም ይሄን ክፍል አባቶቻችን የፈቱት። ምክንያቱም ክርስትና እኮ እኛ ጋር አይደለም የመጣው እኮ ክርስትና ከኛ ቀደም የነበረው አሁን እኮ ቅድም ያልኳችሁ ይሄ የአባት የቅድማያት ጉዳይ እዚህ ጋር ነው የተበላሸው። አሁን ለምን አለ መሰለህ እንደ ልብ እኮ እንትን እኮ አይደለም እኮ አሁን ለምሳሌ ጋዲስ አይንን ፍቺ ስትፈታ ተሳስተሃል። ይሄ ክፍል የሚፈታው በዚህ መልኩ ነው። አባቶቻችን የፈቱት እንደዚህ ነው ብለህ የምትጠቅሰው የምታነሳው ነገር ካለ አንድ ነገር አንተ ስለ ሰውና ስለ መንፈስ እንዲህ ነው እንዲህ ሲሶኛ እኮ አባቶች ሲሶኛ እኮ አባቶች ፍቺ ናችሁ እኮ ይሄ ክፍል ለምሳሌ በቃ እኛ አይደለም ሲሶ እኛ ባባስና እናንተ ባባቶች ብታምኑ ከሆነ ክርስትና እኮ እንደ የበቀለ እኮ ነገር እኮ አይደለም። ክርስትና እኮ 2000 ዓመት ታሪክ ያለው እንትን እኮ ነው። አይ እኛ ጋዲስ አንተ ስትፈታ አባቶች ብለን እኛ አይደለም አየነከፍ እኛ አባቶች ብለን የምናምነው ይኸውልህ መጽሐፍ ጻፉ እኮ ማን ነው አይንፍቺ ይኸውልሽ ሳራ አንቺ ይሄን ክፍል ለምሳሌ ጋዲስ ይሄን ክፍል በዚህ መልኩ ፈታው። ጋዲስ አንተ ፍቺ ትክክል አይደለም። ይሄ ክፍል መፈታት የሱ ፍቺ ትክክል ለመሆኑና ያለ መሆኑ አባቶቹ አይደሉም ማረጋገጫ የሚሆኑት ነው እያልኩ ያለው እኮ። የአንቺ ፍቺ እኮ ከቋንቋም ከሎጂክም ከምንም ጋር እኮ ነው የሚጋጨው እኮ። እሺ እናንተ ይኸውልህ ፍቺው ትክክል ነው ትክክል አይደለም ለማለት እኮ ማለት ነው ከመጽሐፍ ቅዱሱ ጠቅላላ ትምህርት አንፃር እንጂ አንዱን አባት አንስተህ በአባት አይደለም የምትለካው። የሁለት ሰዎች ምስክር በሕጋችሁም የታወቀው ነው ብሎ ሁለት ሰዎች አብና ወልድ ናቸው። አብና ወልድ ሁለት ሰዎች ናቸው። አረ ነው ከዛ አብና ወልድ ሁለት ሰዎች ናቸው። አውልሽ ሎጂክ አሁን ሎጂክ ተምረሻል? ስለ ሎጂክ ለምሳሌ እኔ አላውቅም፣ ስለ ሎጂክ አላውቅም። ግን ሲሲዬ አብና ወልድ ሁለት ሰዎች ናቸው ወይ? አሁን ሰዎች ነን እያለ ነው ክፍሉ።
በህግ አውልሽ እኮ ክፍሉ የሚያወራ ስለ አብና ስለ ወልድ። ለምሳሌ ፍርድ ቤት ሄደሽ እያለ እኮ ፍርድ ቤት ሄደሽ ምስክር በምን አይጸናም እያለ ነው። በአንድ ሰው አይጸናም። ለምሳሌ ሚኒመም ሪኳየርመንት ምን አለ? የሁለት ሰው ምስክርነት ያስፈልጋል በፍርድ ቤት ሂደት ውስጥ። ልክ ነው። አሁን እሱን እኮ አልተቃወምኩም። ስለዚህ ስማኛ እንዴ እሱን አልተቃወምኩም። በህጋችሁ ብሎ ሲነግራቸው ለሰዎቹ ሰዎቹ አንድ ተከሳሽ ሰው ቢኖር በዛ ሰው ላይ የአንድ ሰው ምስክርነት ተሰምቶ ፍርድ አይፈረድበትም። ከሁለት ሰው መሰማት አለ። ስለ ኢየሱስ የሚመሰክረው ማና ማን እያለ ነው? ስለ ኢየሱስ የሚመሰክረው መጀመሪያ ስለ ሰዎቹን እንረዳ። መጀመሪያ ስለ ሰዎቹ እንግባባ። ስለ ኢየሱስ የሚመሰክረው በዚህ ክፍል ውስጥ ማንና ማን ነው የሚመሰክረው ስለ ኢየሱስ? በክፍሉ ላይ ስለ ኢየሱስ የላከኝ አብ ስለኔ ይመሰክራል አለ። ስለ ኢየሱስ የሚመሰክረው ማንና ማን ነው? 8:16 አይደል? እያነበብኩልህ ነገር እኮ ስለ ኢየሱስ የሚመሰክረው ማንና ማን ነው እኮ። ስማ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርድ ፍርዴ እውነት ነው አለ። ስለዚህ እሱ ብቻው ስላልሆነ ፍርዱ እውነት ነው። ፍርዱ እውነት ያስባለው እሱ ብቻው ስላልሆነ ነው። ቆይ the question አራ አይስክሬምን ወደዛው ሰደው እየመጣው እኮ ነው። ቆይ ስለ ኢየሱስ የሚመሰክረው ማንና ማን ነው? ሲስማኛ እኔ እኮ እያነበብኩ ነው የምነግርህ። ኢየሱስ ስለራሱ ሲናገር ምን አለ? እነዚህ ከላይ እንደዚህ አለ፣ እናንተ ስጋዊ ፍርድን ትፈርዳላችሁ አለ። እኔ በአንድ ሰው እንኳን አልፈርድም አለ። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና በፍርድ ፍርዴ እውነት ነው አለ። አሁን ፍርዴ እውነት ነው ብሎ እየተናገረ ያለው ኢየሱስ ብቻዬን አይደለሁም አብ ከኔ ጋር አለ ብሏል እኮ። ማንና ማን አለ? ኢየሱስ አለ። ከኢየሱስ ጋር ደግሞ ማን አለ? አብ አለ። እሺ ቀጥይ። ከዛ ብቻዬን አይደለሁም አለ። ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በህጋችሁ ተጽፏል። ይሄ የሰዎቹ ህግ ላይ የተጻፈ በብሉይ ኪዳን የተጻፈ ህግ ነው። የሁለት ሰው ምስክርነት ትክክል እንደሆነ በህጋችሁ ተጽፏል አለ። እሺ ቀጥለሽ። አሁን ይሄኛው ህግ የሚሰራው ሲሲው ስማኝ፣ ሎርድ ነው እኮ ሎርድ ነው። አይዞህ ወርዳለሁ። ይኸውልህ እዚህ የሁለት ሰዎች ምስክር የተባለው ከሳሹ ስለራሱ ምስክር አይሆንም። አንድ ሰው ጉዳይ ያለበት ሰው ምስክር አይሆንም። ስማኝ መጀመሪያ አይደለም ቁጥሩ ላይ አቁሚ እኮ ወረዳልና ስለ ኢየሱስ እንግባባ እንጂ መጀመሪያ የጋዲሳ ጥያቄያችን ስለ እንትን ሳይሆን ስለ ኢየሱስ የሚመሰክረው አልጠፋብኝም። ሲሶ ጥያቄ አልጠፋብኝም። እናንተ ምንድነው ወደ እንትን ነው እንደ ጠሯችሁ ወደ አልጠፋብኝም ጥያቄው። ይሄን ግን ትስማማለህ? የተከሰሰው ሰውዬ ስለራሱ አይመሰክርም። ሌላ ሁለት ሰዎች ምስክር ያስፈልጉታል። ይኸውልሽ ምሳሌ ነው ያነሳው። በህጋችሁ የሁለት ሰው ምስክርነት የጸና እንደሆነ የታወቀ ነው የሚለውን አነሳና ስለ እኔ ማንና ማን ይመሰክራል ነው ያለው ነው ጥያቄው። ስለ ኢየሱስ ማንና ማን ይመሰክራል እኮ። ይኸውልህ አንድ ሰው ስለራሱ በህጉ መሰረት ለመመስከር አይችልም። በህጉ መሰረት ስለዚህ መጽሐፍ ኢየሱስ ላይ የሚሰራ ከሆነ ስለራሱ የሚመሰክረው ውሸት ነው ማለት ነው። ኢየሱስ እኮ ስለራሱ አንድ ሰው መመስከር አይችልምና ስለዚህ ስለ እኔ ራሱ ይመሰክራል ያለው የኢየሱስ ንግግር ውሸት ነው ማለት ነው። ኢየሱስ ስለራሱ ይመሰክራል ያለበት ምክንያት ምንድነው ስትል ብቻዬን አይደለም አብ ከኔ ጋር ነው አለ። አብ ከኔ ጋር ነው አለ። እሺ ቀጥዬ ወደ ጥያቄ እንምጣ። ስለ ኢየሱስ የሚመሰክረው ማን ነው? መጀመሪያ ይሄን እንግባባ እንጂ ምዕራፍ 5 ላይ እኮ ኢየሱስ እኔ በመሰክር ምስክርነት እውነት አይደለም እኮ ብሏል። ስለዚህ ምዕራፍ 5 ላይ እኮ እኔ በመሰክር ምስክርነት እውነት አይደለም ብሏል። ስለዚህ ኢየሱስ ስለራሱ የሚመሰክረው ምስክርነት እውነት አይደለም። ምዕራፍ 5 ላይ ስለ ምስክርነት ሲናገር ኢየሱስ እኮ ምን አለ መሰለህ? አሁን እኮ እኛ እንደው ከእናንተ እንትን ምስክርነት እኮ ነው የምናወራው። አንዴ ሳራ አንዴ አዳምጪ። እንደው ይሄ ያዳመጥኩ ነው ግን በግልጽ የተቀመጠ መጽሐፍ ቅዱስ ጥቅስ ብዙ ጥቅሶች ማንሳት እንችላለን። መጽሐፍ ቅዱስ እንደዚህ ነው ቡቸር የምታደርጉት ችግሩ። እሺ አሁን ለምሳሌ እንትን ላይ ሂጂና አሁን ቅድም ስትናገሪ ነበር የአንድ ሰው የራሱ ምስክርነት ተቀባይነት የለውም የሚለውን ጥቅስ ስጭንሽ።
እኮ ይሄንን ህጉ የተጻፈበትን ሂድ እናውጣና ጥቅሱን ስጭኝ ታዲያ። እኔ የት ነው ሂጅ የማውጣው? የት ሂጅ ነው የማውጣው? ጥቅሱን ስጭኝ። የት እንደተጻፈ አታውቅም? እኔ አላውቅም። ስጭኝ። እኔም አላውቅም የት እንደተጻፈ። በቃ በማታውቂው ነገር ዝም ብለሽ ገብተሽ አታውቂያ ታዲያ። በቃ ከይቅርታ ከታላቅ ይቅርታ ጋር በማታውቂው ነገር ገብተሽ አታውቂያ። አይ በቃ ሲስ በቃ አሁን ዝም ብሎ ራስ ማድከም ነው። በቃ አንተ ራስን አዋቂ አድርገህ የምታወራ ከሆነ ማምጣት ትችላለህ እንዴ? በቃ ይቃን እነዚህ ሰዎች ጋዲሳ ቆይ ሳሪ ቆይ ማቆም ትችላለህ። ሳሪ ቆይ የሁለት ሰው አሁን ስለ ኢየሱስ ማንና ማን ነው የሚመሰክረው ተብለሽ ተጠየቅሽ። እስቲ አንቺ ጎበዝ ኮሽ ይሄን ጥያቄ መልሽ። ጥያቄው እኮ ቀላል ነው። በቃ ስለ ኢየሱስ ማንና ማን ነው የሚመሰክረው? እሺ ማንና ማን ነው የሚመሰክረው? ማንና ማን ነው? ስለ ኢየሱስ ማንና ማን ነው የሚመሰክረው? ኢየሱስ እኔ ስለ ራሴ በመሰክር ምስክርነት የላቀ ኢየሱስ ምን አለ? ኢየሱስ እኔ ራሴ ያኔ ጥያቄ ምስክር እኔ ነኝ አለ። እኔ ነኝ አለ። ስማ ኢየሱስ ስለ ራሴ መሰክራለሁ አለ። የላከኝም አብ ስለኝ መሰክራለሁ አለ። ጸጋችሁ ብዙ ነው። ሲስ እየሰማ እንጂ የተጻፈውን እኮ ነው የምመልስልህ። እኔ ስለ ራሴ መሰክራለሁ አለ። የላከኝም ስለኔ ይመሰክራል አለ እኮ። ማንና ማን ነው የሚመሰክረው? ሲስ የተጻፈ እኮ ነው። እኔ ስለ ራሴ መሰክራለሁ አለ። ሲስ አይመልሱልኝ እኮ። መስካሪዎቹ ስንት ናቸው? እዚህ ጋር ሲስ አይመልሱልኝ እኮ። መስካሪዎቹ ስንት ናቸው? አብ ይመሰክራል፣ እሱም ይመሰክራል እኮ። መስካሪዎቹ ኢየሱስና ማን ነው? አብ ናቸው አይደል? በቁጥር ስንት ናቸው? በቁጥር ማንና አብ አንድ ነን ብሏል። ብቻዬን አይደለሁም ከኔ ጋር ነው ብሏል። እዚህ ክፍል ላይ በቁጥር ስንት ናቸው መስካሪዎቹ? በቁጥር አልተቀመጠም። እኔ ብቻዬን አይደለሁም ከኔ ጋር ነው አብ ብሏል። በቃ እኔና ደግሞ አንድ ነን ብሏል። እኔና አንቺ ለምሳሌ እኔና አንቺ ጋዲ ላይ እንመሰክራለን። እኔና አንቺ በቁጥር ስንት ነን? እኔና አንተ ሳንሆን አብና ወልድ አንድ ነን ብሏል። ጋዲሳ በፍርድ ሂደት ውስጥ ተጠራና እኔና አንቺ ለምስክር ቀረብን። ስለዚህ ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ። ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ። ሲሳይና ሳራ በቁጥር ስንት ናቸው? ሲሳይና ሳራ ሁለት ሰዎች ናቸው። ስለዚህ በክፍሉ መሰረት እኔና አብ ከተባለ በቁጥር ስንት ናቸው? አብና ወልድ ሁለት ሰዎች ናቸው ወይስ ሁለት አምላክ ናቸው? ታዲያ መስካሪዎቹ እዛ ክፍሉ ላይ መስካሪዎቹ ስንት ናቸው ነው? እዛ ጋር መስካሪዎቹ በቁጥር ስንት ናቸው? በቁጥር አላስቀመጠም። ሲስ እኮ አላስቀመጠም፣ ግን ለአንቺ ስንት ቁጥር ነው? እዛ ጋር እኔ ስለ ራሴ መሰክራለሁ። ካላስቀመጠ ዲኬት አምጥቼ እቆጥራለሁ። ኧረ ክፍል እኮ ሲስ በቃ አትድከም ወዳጅ ሲሶ በቃ አይደለም። እኔ ይኸውልህ ከእኔ ጋር ነው እንጂ ብቻዬን አይደለሁም አለ እኮ። መስካሪ እኮ እዛ ነው ያለው። የቱ ጋር ነው ያለው እሱ? ታዲያ ቆይ ችግር የለውም ሲሶ። እሺ ቆይ እኔ ብቻዬን አይደለሁም ብሎ የተናገረው ማን ነው? ኢየሱስ ነው። እሺ እኔ ብቻዬን አይደለሁም ያለው ኢየሱስ ነው? አዎ ኢየሱስ ነው። ክፍሉን እኮ ማንበብ ትችላለህ። አብ ከኔ ጋር ነው ያለውስ ማን ነው? ኢየሱስ ነው። ሌላ ማን ይሆናል? ስለዚህ አብ ከኢየሱስ የተለየ አካል ነው? ከኔ ጋር ነው ያለ የተለየ አካል ነው። እንዴት ነው የሚሆነው? ያጠገቡ ነው እንዴ ያለው? ተናጋሪው ማን ነው እኮ ነው። ከተናጋሪው አንፃር ተናጋሪውማ ኢየሱስ ነው። እሺ አብ ይናገራል በመጽሐፍ ቅዱስ? አዎ ይናገራል። አብ ይናገራል? አዎ ለምን አይናገርም? ይናገራል። እስቲ የቱ ጋር ተናግሯል አብ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ በብዙ አይነት እና በብዙ ጎዳና እንደተናገረና በአባቶች በዕብራውያን ምዕራፍ 1 መሰረት ሐዲስ ኪዳን ላይ አብ ተናግሯል። በልጁ ተናግሮናል ይላል።
ሐዲስ ኪዳን ላይ አብ ተናግሯል። አይ ሐዲስ ኪዳን ላይ አብ ተናግሯል በንግግር ደረጃ። ስለዚህ በልጁ ነው የተናገረው። ጋዲ በልጁ ተናገረን ያዲስ። ኦኬ ይሄ የምወደው ልጅ ነው ብሎ የመሰከረው ማን ነው? ከሰማይ ድምጽ መጣ ይላል። እሱን የመሰከረው ማን ነው? ይሄ የምወደው ልጅ ነው ብሎ የመሰከረው ማን ነው? ስለማን የመሰከረው? ስለ ልጁ። ልጁ ኢየሱስ ነው። አዎ ኢየሱስ አብ ነው። ኢየሱስ ነው። ኢየሱስ አብም ወልድም ነው። ወልድ ብቻ አይደለም፣ አብም ብቻ አይደለም። ስለዚህ አብ ስለራሱ ነው የመሰከረው ብለን መናገር እንችላለን? አንችልም። ኢየሱስ አብ ነው። አብ ስለ ኢየሱስ መስክሯል። ኢየሱስ አብ ነው። አብ ስለራሱ መስክሯል። ላሰዳ ጋዲ የስማየው አብ ስለራሱ መስክሯል። ይሄን ለምን እንዳነሳው ልንገር። አንዴ ቆይ ሲስ ይሄን ለምን እንዳነሳው ልንገር። አሁን ቅድም ከምስክርነት አንፃር ስትናገር አልነበረ? ይሄ የራስ ምስክርነት የሚለው ነገር ስትናገር አልነበረ? ኢየሱስ አንዴ ቆይ ሳሪቱ ከሲስ ጋር እናወራሽ። አንዴ ልናገር ነው። ሚውት አድርጊና ከዛ አንቺ ደግሞ ታብራሪያለሽ። ከዛ ሚውት አድርጊና ታብራሪያለሽ። አንቺ ኦሬዲ ተጠየቅሽ እኮ አንቺ መለስሽ እኮ። ከዛ እሱ ደግሞ መመለሱን እንኳን ተው። ቅድም ዮሐንስ ወንጌል ምዕራፍ 8 ላይ ያለውን እኮ መዶሻ የሆነ ክፍል እኮ ነው። ክፍሉም ሲጀመር የሁለት ሰዎች ምስክርነት የሚለው ኤኒዌይስ፣ ይሄን ለምንድን ነው ያነሳው? ሲሶ አብ ይህ የምወደው ልጅ ነው ብሎ ምስክርነት አይደል እየሰጠ ያለው? ከሰማይ ድምጽ መጣ ይላል። አብ ምስክርነት ሲሰጥ እንመለከታለን። አሁን ቅድም ምን ተብሏል? የአንድ ሰው ምስክርነት የሚለው ነገር እዚህ የራሳቸው ፋለሲ መልሶ እንዴት ብሬክ እንደሚያደርግ ተመልከት። ከጌታችን ኢየሱስ ጋር ሲገናኝ ኢየሱስ አብ ነው ይላሉ። ከሰማይ ድምጽ መጣ ይላል። ይህ የምወደው ልጅ ነው ብሎ የሚመሰክር አካል አለ፣ የተመሰከረለት አካል አለ። ስለዚህ ኢየሱስ አብ ከሆነ አብ ስለራሱ ነው የመሰከረው ስትላቸው ደግሞ መልሶ አይደለም ይለዋል። እምነታቸው ባይዘው እዚሁ ነው እንትን የሚለው እዚሁ አየር ላይ የሚፈረካከስ እምነት ነው፣ እዚሁ በመጽሐፍ ቅዱስ ማለት ነውና እንደው አሁን እኔ እዚህ ቁጭ ብዬ ስለኔ እንደዛ አታወራም። ስለኛ ራሴ ነኝ ማውራት የምችለው ማለት ነው። ስለዚህ አብ ስለራሱ መስክሯል ወይ ስትለኝ አይደለም። አዎ ለምንድን ነው አይደለም የምልህ? አብ ወልድ ስላልሆነ ማለት ነው። ወልድ ቃል ስጋ ሆኖ የተወለደ ወንድ ልጅ ነው። ስለዚህ በዛ ወንድ ልጅ በሙላት ተገልጦ የሚኖረው መለኮት ነው። አብ ሰው አይደለም፣ ልጁ ሰው ነው። ስለዚህ የተመሰከረው ደግሞ ሲጠመቅ የነበረው እድሜው 33 ዓመት ሲሆን የተጠመቀው ነው። የተመሰከረለትም እሱ ነው። የመሰከረለትም ደግሞ አባቱና አምላኩ ነው። ኢየሱስ አብ አይደለም። ስለዚህ ኢየሱስ አብ ነው ስትል ስለ መለኮት ነው የምታወራው እንጂ ስለ ሰውነት አይደለም፣ ወይም ሰው ስለሆነ አይደለም የምታወራው። ኢየሱስ ሰው አምላክም ነው ስትል ስለ ሰውነትና ስለ አምላክነት ስታወራ ሁለቱን ቀላቅላ አይደለም የምታወራው። ምንም ተዋህዷል ብላችሁ ብታምኑት እንኳን ማለት ነው። አምላክ እሺ፣ ሰውነቱ የራሱ ነፍስ አለ ወይስ አብ ነው ለሰውነቱ ነፍስ የሆነው? ለምን ለራሱ ነፍስ ይሆናል? መጽሐፍ ሲናገር በራሱ ህይወት እንድንሆን ህይወት ሰጠው ለወልድ ይላል። ወልድ ህይወት ተቀብሏል ከአብ በራሱ እንድንሆን። ስለዚህ ኢየሱስ አብም ነው። ከዛ ኢየሱስ at the same time ደግሞ አብም ወልድም ነው። ምን አልከኝ? እስቲ ድገሞ። እኔ እኮ እምነቱ ራሱ እኮ ሜታፊዚክስ ኢየሱስ አብም ነው። at the same time ኢየሱስ አብም ወልድም ነው። እሺ በቃ ሲሳይ መጽሐፍ ቅዱስ ከፍተን እናውራ። ሲሱ አንዴ በትልቁ አንዴ መጽሐፍ ቅዱስ ከፍተን እናውራ። ሲስ ይሻላል። አይ በቃ ሎጂክ ከመናወራ ሌላ ጊዜ እናወራለን። አንድ ጥያቄ እሺ፣ አንድ የመጨረሻ አንድ ሳሪቹ አንድ የመጨረሻ። አይ ስራ ላይ ነኝ፣ ከፈለክ ልጠይቀኝ፣ ፈቃደኛ ኮንክ ልጠይቅ። አንድ እንዴ ስራ ላይ ነኝ እኮ አልሽኝ እኮ ልጠይቅሽ እኮ ልወጣ ነው እኮ አልሽኝ።